ዳጣ እናቷ ሰላም እንደሆነች አወቀች። ግን ያወቀችበት መንገድ በጣም ያሳዝናል። እንደዛ እየተርበተበተ አባቷ እንደዛ መሆኗን እያወቀ መናገሩ አግባብ አልነበረም። ግን መጀመሪያ ላይ የአቅሙን ያክል ታግቷል። ይህን ሁሉ ጊዜ አብሯት ከእሷ ጋራ እነግርሻለሁ በማለት እያዘናጋ ብዙ ወራትን ፈጅቶበታል። አባቷ ከእሷ ከመንገር አንጻር ደግሞ ቤተሰቡ ያለበትን ችግር ሲያመላክትና ሲያይ ቤተሰቡ እና ልጁ አብጌል እንግዲህ ብታውቅም ቤተሰቡ ከባድ ችግር ላይ እንዳለ ቢያውቁም ዳጣ እናቷን ማወቋ እንዳለ ሆኖ የዳጣ የእናቷን ማወቋ ሁኔታ ዳጣን በከባዱ ጎድቷታል። በጣም ያሳዝናል። አቶ ደረጀ እንግዲህ መጀመሪያም ነግሬሽ ነበረ፣ እንድትረጋጊ ብዬ ነግሬሽ ነበር፣ አትችይውም ብዬሽ ነበረ፣ ግን እምቢ አልሽኝ። ሆኖም ግን እንደዚህ ሆንሽ ልጄ፣ ምን አደርግሻለሁ በማለት ሁሉም የቤተሰቡ ይደነግጣል። ዳጣ በምን ምክንያት ነው እንደዚህ የሆነችው ብለው ሲጠይቁ አቶ ደረጀ ምን ይመልስ? እንዴትም እንደሆነች ማወቅ አቃተው። ሰላምዬም በቃ ልጄን አቀፍኳት፣ እንደዚሁም ደግሞ ተደሰትኩ ብዬ ሳልጨርስ ልጅ እንደዚህ ሆና ማየቴ በጣም አሞኛል፣ በጣም ከባድ ነው እያለች ሰላም ማልቀስና ማዘን ጀመረች። አቶ ደረጀም ምን ነው የዛ ጊዜ ባልነገርኩሽ ኑሮ ዛሬ ነገ እያልኩኝ እየደበኩሽ ቆይቼ በነበር፣ አሁን ላይ ይሄ ሁሉ አይፈጠርም ነበር በማለት በሀዘን ይጎዳል። ድጋሚ ሀዘን። አቢጌልም አባዬ ምን ሆና ነው እንደዚህ የሆነችው በማለት ስትጠይቀው እናቷን ላሳውቃት ሲሄድ እናቴን ንገረኝ ብላ መቀመጫ ስታሰጠኝ ወደ እናቷ ይዣት ሄድኩኝ፣ ግን እናቷን ስነግራት እንደዚህ ሆነች እና ዶክተሮቹ ምን አሉ በማለት ሲጠይቁት ለትንሽ ጊዜ እንደዚሁም ሌላ ሀገር ሂዳ መታከም እንደምትችል ይነግሩታል። ሆኖም ግን ይህንን ቢነግሩት በጣም አዝነዋል ቤተሰቡ። እንዴት እንደዚህ ሊሆን ቻለ በማለት ሁሉም ግራ ይገባሉ። ግን ዳጣ ምንም አይነት ነገር አታስታውስም። ሁሉም የቤተሰቡ ቢደናገጥም ሰላምዬና አቶ ደረጀ ያሉበት ሁኔታ በጣም ከባድ ነው። በተለይ ሰላም ልጄን እንኳ ሳላቅፋት እናቷ መሆኗን ሳታውቅ ልጄ መሆኗን ሳልነግራት እንደዚህ ማደረጉ እንደዚህ መሆኑ አሳመመኝ በማለት ተስፋ ትቆርጣለች። በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖች ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እስኪ አድርጉ። እውነት ላይክ፣ ሸር፣ ሰብስክራይብ አድርጉ ይሄንን ቪዲዮ ማለት ነው። እንግዲህ ዳጣ አቶ ደረጀ እናቷ ሰላም እንደሆነች ነገራት። እንደምታዝንብኝ ያውቃለሁ። እንደዚሁም ደግሞ የተወለደችበት ምክንያቱ ተወልዳ ማን እንደጣላት እንዴት እንደተወለደች ያሉትን በሙሉ ነገራት። ዳጣም አባዬ እኔ መቼም የማስበው አይደለማ በማለት ትመልስለታለች። ግን አቶ ደረጀ ዳጣን እያየ አልነበረም ሲያወራ የነበረው። ዳጣን እያየው አውርቷት በነበረ የዛኔ ወሬውን በመሀል አቋርጦት በነበር ዳጣ እንደዚህ ልትሆን አትችልም። ግን አቶ ደረጀ የዳጣን ሁኔታና የዳጣን አኳኋን አይቷት በነበረ ለዚህ አትዳረግም ነበር። ግን አቶ ደረጀ አይኗን ለማየትም አልቻለም። በሀዘንና እንባ ባቀረሩ አይኖቹ እናትሽ ሰላም ናት፣ በአንድ ቀን ስህተት አንቺ ተወለድሽ። ማርታ ሌላ ሀገር ለአመታት ስራ ሂዳ ነበር። የዛሬ 21 ዓመት አካባቢ ማርታ ለአመታት ወደ ሌላ ሀገር ስራ ሂዳ ነበር። በዛን አጋጣሚ ጠጥቼ ነበረ። ሆኖም ግን ሰላምዬን ሳያት አልቻልኩም እና ሰውነቴ ውሃ በዘፈቀው አይኖችን ባባ ቀረረው። በዛች ቅጽበት እና በዛች ሁኔታ ሰላምዬ ጋር አደርኩ። ሆኖም አንቺ ከተወለድሽ ሰላምዬ 3 ወር 4 ወር እና 5 ወር ሲሆን ሂዳ ስትመረመር እርጉዝ እንደሆነች ተነገረ። የዛኔ መሬቱም ሰማውም ተደፋብኝ። ትዳሬ እንዳይበላሽ ብሎ ወንድሜ አንቺን ወስዶ ከጎዳና ጋር ጣለሽ። አንቺ ግን አድገሽ ይኸው እዚህ ደረሽ። ያቺ ልጅ አንቺ ነሽ፣ አንቺ የሰላም ልጅ ነሽ በማለት ሲነግራት ዘወር ብሎ እየነገራት እያለ ድራማው ያልቃል።
እንግዲህ በጣም ያሳዝናል እውነት ለመናገር ማለት ነው። አንዳንድ ጊዜ በህይወት አለማችሁ ኧረ በጣም ከባድ ነው። ምን ልበላችሁ፣ እናታችሁን ያክል አባታችሁን ያክል ተደብቃችሁ ይህን ያክል አመት ኖራችሁ ከዛ በስተመጨረሻ ደግሞ እንደዚህ አይነት ነገር ያሳዝናል። በእርግጥ በድራማም ብቻ ሳይሆንም በህይወትም ታሪክ ላይ አለ እንደዚህ አይነት ነገር ያጋጥማል በሰዎች ላይ ማለት ነው። እና ሰው ስንባል ከባድ ነው። ዳጣ እውነት ለመናገር ብዙ ተሰቃይታለች፣ ብዙ ነገርን አሳልፋለች። በተለይ አቢጌል ክፉ በሆነችበት ጊዜ ብዙ ነገር ብላታለች እና ጎዳና ላይ ያለችውን የህይወት ታሪኳን ስትናገር እንደዚሁም ደግሞ ጎዳና ላይ ያሳለፈችውን ታሪኳን ስትናገር በጣም ታሳዝን ነበር። ሆኖም ግን በስተመጨረሻ ደግሞ እንደዚህ ሆነች። ግን የህመሟ ለትንሽ ጊዜ እንደዚሁም ለወር ቶሎ የሚድን ቢሆን አሪፍ ነው። በስተመጨረሻ እንግዲህ ያው ዳጣ ታማለች። ያኔ ማዳመጥ አትችልም በማለት እንግዲህ ማውራት አትችልም በማለት እንግዲህ እንዳትጎዳ ከዚህ በኋላ ቶሎ ብትድንልን አክተሩ ማለት ነው። እባክህን የዳጣ ስቃይ ይውቃ። ሰላምዬም እንግዲህ ልጇ መሆኗን አውቃ እንግዲህ እሷም ድና እናትና ልጅን ባንድ አድርጉልን ማለት ነው። እንዴ እናንተ ምንድነው አቃጥላችሁ እኮ ልትገሉን ነው። እና ውድ ቤተሰቦቼ ይህንን ቪዲዮ ላይክ ሸር አድርጉት፣ ሰብስክራይብ አድርጉት። እስኪ ሰብስክራይብ አድርጉ፣ ቪዲዮውን እስከ መጨረሻው እዩት። እንግዲህ ማርታ አቶ ደረጀን ምንድነው የደበከኝ ነገር በማለት ብዙ ጊዜ እየጠየቀችው እሱም አልነገራትም ነበር። ያልነገራት ምክንያት ይሄንን ልጄ እንደሆነች ዳጣ በነግራት ትዳሬ ይበጠበጣል፣ ማርታን አውጣታለሁ፣ በምን አይኔ ነው የምነግራት በማለት እንግዲህ ብዙ ጊዜ ደብቋታል። ማርታም ደግሞ በተደጋጋሚ የሆነው ነገር ምንድን ነው? የደበከኝ ነገር ምንድን ነው? ምንድን ነው ያጋጠመህ ነገር እያለች ብዙ ጊዜ ጠይቀዋለች። እሱ ግን ለመናገር ፍላጎት አልነበረውም። አቢጌልም እንግዲህ ከዛ ጸባዋ ታርማ ብዙውን ነገሮች አባዬ ለምን አትነግራትም በማለት እንግዲህ ብዙ ውጣ ውረድን አሳልፎ በስተመጨረሻ እንደዚህ ተፈጥሯል። እንግዲህ ምን እንደሚፈጠርም ወደፊት አናውቅ። በህይወታችሁ አንዳንድ ጊዜ ተስፋ አድርጋችሁ ስትኖሩ ኑራችሁ መጨረሻ ላይ ያተስፋችሁ በቀላሉ እንደዚህ ሲከሽፍና እንደዚህ በቀላሉ ክሽፍ ሲል የሆነ በህይወታችሁ ተስፋ ትቆርጣላችሁ። እና ውድ ቤተሰቦቼ በነገራችን ላይ የዳጣ ድራማ በጣም ቤተሰብነትን ያስተማረና የአባትነትን ጥግ እስከ ጥግ ድረስ ያስተማረ ድራማ ነው። እውነት ለመናገር አባት ለልጁ የሚከፍለው ዋጋ፣ ለልጁ የሚያደርገው ነገር አባቶቻችን 1000 ዓመት ኑሩልን። በተለይ ለሴት ልጆቻችሁ ብዙ መስዋዕትን ብዙ ነገርን ከፍላችኋል እና አባቶቻችን 1000 ዓመት ኑሩልን እላለሁኝ። እውነት ቤተሰብነትን ያዘለ ድራማ ስለሆነ ውድ ቤተሰቦቼ እንግዲህ በዚሁ ይበቃኛል። አመሰግናለሁ።